ከመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 33። ቀለል ብሎ በተዋበ ክፍልና ንጽህናው በተጠበቀ አቀራረብ የተዘጋጀላቸው ምሳ በሚመገቡበት ወቅት የእንደራሴው ቃላት በአልበርት ላይ ያሳደሩትን ስሜት በሚመረምር አስተያየት ፍራንዝ አልበርትን ይመለከተው ጀመረ። አልበርት ግን ከምግቡ ሌላ አእምሮን የሚያሳስበው ነገር አልነበረም። እንደራሴው ምግቡን በእጁ እንኳን የነካው አይመስልም። እንግዶቹ ቅር እንዳይላቸው ብቻ ማር ላይ የተቀመጠና የራሱን የተለየ ምሳ ለማስቀረብ የነሱም መውጣት የሚጠባበቅ አይነት ሁኔታ ይታይበታል። ከምግብ በኋላ ፍራንዝ ይቅርታ ቢያደርጉልን ክቡር እንደራሴ፣ ብዙ ስራዎች ማከናወን ይኖርብናል አለ። ሰዓቱን ተመለከተና ምን ስራዎች እንደሆኑ ልጠይቅ እችላለሁ? ለበዓሉ መቼም የተለየ ልብስ ያስፈልገናል። እኛ ደግሞ ገና አልገዛንም። ለሱ አታስቡ አለ የሞንቴ ክሪስቶን ደራሴ። የሞት ቅጣት በሚፈጸምበት አደባባይ ከተያዘልኝ ሆቴል ውስጥ የግል ክፍልም ስላለ ልብሶች እዚያ እንዲመጡላችሁና ፍርዱ ከተፈጸመ በኋላ እንድትቀይሩ ይደረጋል። አሁን ግን ወደዚያው ቦታ የመሄጃችን ጊዜ ደርሷል። ፍራንዝ አልበርትና የሞንቴ ክሪስቶን ደራሴ ወደ አደባባዩ ሲደርሱ የቅጣቱ ስነ ስርዓት የሚፈጸምበት ፕሮግራም ሊጀመር ምንም አልቀረውም። አደባባዩ ቁጥር ስፍር በሌለው ሕዝብ ከመጥለቅለቁ የተነሳ ከላይ ለሚመለከተው በስፖርት አፍቃሪ የተሞላ ስታዲየም ይመስል ነበረ። በእንዲህ ያለው ወቅት በአደባባዩ ዙሪያ የሚገኙት ሕንፃዎች በሙሉ ትርኢቱን ለመመልከት ለሚፈልጉ ሰዎች በከፍተኛ ዋጋ ይከራያሉ። የሞንቴ ክሪስቶን ደራሴ እጅግ ከፍተኛ ገንዘብ ከፍሎ የተከራየው ክፍል ከ3ኛ ፎቅ ላይ የሚገኝ ሲበዛ የተዋበ ክፍል ነበረ። ከዚያ ክፍል ሆኖ በአደባባዩ የተሰበሰበውን ሕዝብ ለተመለከተው በእርግጥም ከትዕይንቶቹ ሁሉ ትልቁ የአሟሟት ትዕይንት ነው ሲል እንደራሴው የተናገረውን ያረጋግጣል። ምትሃት እንደተደረገበት ሁሉ የሕዝቡ ሁካታ በድንገት ጸጥ አለ። የሞት ቅጣት የመፈጸሚያው ፕሮግራም ተጀመረ።
ስነ ስርዓት ተቆጣጣሪ ፖሊሶች፣ ቀሳውስት፣ ሻማ የያዙ ሰዎች ወደ ቅጣቱ መድረክ ተኮለኮሉ። ከበስተጀርባቸው በግራ ታፋው ትልቅ ቢላዋ፣ በትከሻው ላይ ደግሞ ምሳር የያዘ ረጅም ሰው ብቅ አለ። ገዳዩ ነበረ። ከኋላው ፔፒኖና እንድሪያ የተባሉት ወንጀለኞች እያንዳንዳቸው በሁለት ቄሶች እየታጀቡ ደረሱ። አንድሪያ ሁለቱንም ክንዶቹን ተጠፍሯል። ሁለቱም ወንጀለኞች በአንድ ዲያቆን የተያዘው መስቀል እየደጋገሙ ይሰለማሉ። ገና ይህንን ሲመለከት ፍራንስ እግሮቹ ይርዱ ጀመር። ወደ አልበርት ሲመለከት አልበርትም እንደለበሰው ሸሚዝ ፊቱ ደም መስሏል። የሞንቴ ክሪስቶ እንደራሴ ብቻ ሁኔታውን ከምንም የቆጠረው አይመስልም። ሁለቱ እስረኞች መድረኩ ላይ ወጡ። በፔፒኖ አይኖች ላይ የፍርሃት ምልክት አይታይባቸውም። እንዲያውም የተፈጥሮ ኩራቱ የተለየው አይመስልም። ከቁመቱ አጠር ብሎ ፈር ያለው እንድሪያ ግን አሁንም የጭካኔ መልክ ይነበብበታል። የሚገደለው አንድ ሰው ነው ብለው ነበር መሰለኝ አለ ፍራንስ ለእንደራሴው። እውነቴን ነው ሲል መለሰ እንደራሴው ቀዝቀዝ ባለ አንደበት። ታዲያ እንዴት ሁለት እስረኞች ሊመጡ ቻሉ? እንደራሴው መልስ ከመስጠቱ በፊት አንድ ቄስ ወታደሮቹን አልፎ ቅጣቱን ወደሚያስፈጽመው ሰው ካመራ በኋላ አንድ ወረቀት አቀረበለት። ቅጣት አስፈጻሚው ወረቀቱን አንብቦ እንደጨረሰ እጆቹን እንደ ድምፁ ከፍ በማድረግ ለብፁዕነታቸው መሐሪነት ምስጋና ይድረሰው፣ ፔፒኖ በነጻ ተለቋል ሲል ጮኸ። የሕዝቡ ድንገተኛ ሁካታ የአደባባዩን ጸጥታ በአፍታ አናወጠው። ፔፒኖ በነጻ ተለቀቀ አለ እንድሪያ ራሱን ሊስት ተቃርቶ ከነበረበት ሁኔታ ባኖ። እንዴት እሱ ተለቆ እኔ እቀራለሁ? አብረን እንድንሞት ነው የተፈረደብን። እንዲያውም ከኔ ቀድሞ እሱ እንደሚገደል ነበር የተነገረኝ። ብቻዬን አልሞትም። የያዙትን ቄሶች መንጭቆ ሁለት እጆቹ የፍጥኝ የታሰረበትን ገመድ ለመበጠስ እየታገለ እንደ እብድ ይወራጭ ጀመረ። ገዳዩ ሰው ምልክት ከመስጠቱ ሁለቱ ረዳቶች ተንደርድረው ወንጀለኛውን ከግራና ከቀኝ ክንዱ ላይ ጨምድደው ያዙት። ምንድነው እሱ ሲል ጠየቀ ፍራንስ። ጩኸቱ ሁሉ የሚነገረው በጣሊያንኛ ስለነበር ግራ ተጋብቶ ምንድነው እሱ ሲል እንደራሴው ቃሉን ደገመው። አይገባህም እንዴ?
ይሄ ወንጀለኛ ጓደኛው አብሮት ስላልሞተ በንዴት ተቃጥሏል። አጋጣሚው ቢያመቸው ኖሮ ነፃ የወጣውን ጓደኛውን በጥርሱና በጥፍሩ እየቦጫጨቀ ራሱ የተነፈገውን እድሜ ይነፍገው ነበረ። አቤት የሰው ልጅ! ከዚህ ዓለም ፍጥረታት ሁሉ እንደ ሰው እርስ በርሱ በጭካኔ የሚናከስ እርኩስ አይገኝም። እንድሪያስ ከሁለቱ የገዳዩ ረዳቶች ጋር ግብግቡም በመቀጠል መሞት አለበት፣ እንዲሞት እፈልጋለሁ፣ ብቻዬን እንዲሞት ለማድረግ መብት የላቸውም እያለ ሲወራጭ ግብግቡ ላይን እንኳን የሚያስፈራ ቢሆንም ሁለቱ ሰዎች እንድሪያን ወደ መድረኩ ጫፍ ወሰዱት። ሁኔታውን የሚከታተለው ሕዝብ በወንጀለኛው ድርጊት ተቆጭቶ ገደሉት ገደሉት የሚል ጩኸት ያስተጋባ ጀመረ። ፍራንዝ ወደ ኋላው ለማፈግፈግ ሲቃጣው እንደራሴው በእጁ ያዝ አድርጎ ወደ ነበረበት ከመለሰው በኋላ ምን ሆንክ ሲል ጠየቀው። ማዘን ቢገባህ እንኳ አግባብ አይደለም። አንድ እብድ ውሻ መንገድ ላይ ብታገኝ ምስኪኑ ውሻ በሌላ ውሻ ከመነከስ በስተቀር የፈጸመው ወንጀል አለመኖሩን እያወቅ በጥይት ስትገለው አዘኔታ ይሰማሃል። እዚህ ግን በጓደኛው ሊነከስ ቀርቶ መሰል ወንድሙን ዘልዝሎ ሲጥለው አለመራራቱ አልበቃ ብሎት እጁ ተጠፍሮ የመግደል አቅም ባጣበት ወቅት እንኳ የእስር ቤት የክፉ ቀን ጓደኛው እንዲሞት የሚማጸን አረመኔ ያሳዝናል። የለም የለም፣ መመልከት አለብህ። ፍራንዝ ግን በአሰቃቂው የሞት ቅጣት ራሱን ሊስት ምንም አልቀረውም። ሁለቱ የገዳዩ ረዳቶች የሚወራጨውን ወንጀለኛ በኃይል እንዲንበረከክ ካደረጉት በኋላ ወደ ኋላ ፈቀቅ ሲሉ ዋናው ገዳይ ምሳሩን አንስቶ ወንጀለኛው ለመነሳት ከመሞከሩ በፊት ከማጅራቱ በኩል በምሳሩ ደንደስ በኃይል ሲመታው አንድሪያ በደረቱ ከተደፋ በኋላ በጀርባው ተገለበጠ። በዚህ ጊዜ ገዳዩ ምሳሩን አስቀምጦ ከግራው ታፋው በኩል ያለውን ቢላዋ አወጣና አንድሪያን ደረቱን ሸቀሸቀው። ከዚያም ሆዱ ላይ ቆሞ በእግሩ ጫን ጫን ሲያደርገው ከተሰነጠቀው ደረት የደም ጎርፍ ቡልቅ ቡልቅ እያለ ይወጣ ጀመረ። ፍራንዝ ወደ ኋላው እንደ መንገዳገድ አድርጎት በአጋጣሚ አጠገቡ በነበረ ወንበር ላይ ተዝለፍልፎ ተቀመጠ።
አልበርት እንደቆመ ቢሆንም አይኖቹ ከመጨፈናቸውም በላይ ሙጥኝ እንደሚል ሕፃን የመስኮቱን መጋረጃ ጭምድድ አድርጎ ይዞት ነበረ። የሞንቴ ክሪስቶን ደራሲ ብቻ በጠላት ላይ በቀሉን እንደተወጣ ድል አድራጊ አርበኛ በልበ ሙሉነት ቀጥ ብሎ እንደቆመ ነው። የሞት ቅጣት በተፈጸመበት አደባባይ የሮም ከተማ ዓመታዊ ፌስቲቫል እንደተጀመረ የሞንቴ ክሪስቶን ደራሲ ከሁለቱ ወጣቶች ጋር በመሆን እንደ ሌላው ሕዝብ በትርኢቱ ለመሳተፍ በሰረገላ ከአደባባዩ ሕዝብ ጋር ተቀላቅለው ጥቂት እንደተጓዙ እንደራሴው ወጣቶቹን ፈቃድ በመጠየቅ ሊለያቸው እንደሚፈልግ ገለጸላቸው። ወንድሞቼ አለ ከሰረገላው እንደወረደ፣ አደባባዩን መዞር ሲደክማችሁና ትርኢቱን በተመልካችነት ለመከታተል ስትፈልጉ ፎቅ ላይ ያለውን ክፍልን ልትጠቀሙ ትችላላችሁ። ሰረገላንና ሹፌሩንም እንደፈለጋችሁ ልታዙ ፈቅጄላችኋለሁ። ፍራንዝ እንደራሴውን ከልብ አመስግኖ ሁለቱ ወጣቶች አደባባዩን መዞር ቀጠሉ። ታያለህ አለ የእንደራሴውን መውረድ ያስተዋለው አልበርት ከጓደኛው ጋር የሚስጥር ጭውውት ማድረግ እንደሚችሉ ተረድቶ። ምኑን ሲል ጠየቀ ፍራንዝ። ተመልከት፣ እዚያ ሰረገላ ላይ የሚታዩት ቆነጃጅት። ጣሊያን አገር አንድ ድል ሳትቀዳጅ መሄድ የለብህም አለ ፍራንዝ ከቆነጃጅቱ አንዷን ተዋወቅ የሚል አስተያየት ባዘለ አነጋገር። አዎ አለ አልበርት በሞት ቅጣቱ የተሸማቀቀው ሰውነቴ አሁን በደንብ እንዲካስ ማድረግ አለብኝ። እንዲህ እንዳለ አልበርት ወደ ቆነጃጅቱ ሰረገላ አንድ የታሸገ የሽቶ ጠርሙስ ወረወረ። ይህንን ያስተዋለችው አንዲት ውብ ሴት ብዙም ሳትቆይ ወደ አልበርት የሚያማምሩ አበቦች መልሳ ወረወረች። አልበርት በአበቦቹ መካከል ብዙዎቹን ከአየር ላይ ከቀለባቸው በኋላ በኩራት በኮቱ ቁልፍ አዝራር ላይ ሰካቸው። አንድ ጊዜ የነ አልበርት፣ ሌላ ጊዜ ደግሞ የቆነጃጅቱ ሰረገላ እየቀደሙ አደባባዩን መዞራቸውን ቀጠሉ። በል እንግዲህ አለ ፍራንዝ አበቦቹን እያስተዋለ፣ መድረኩ የተከፈተ ይመስላል። ልጅቷ ፈቃደኝነቷን ስለገለጸችልህ ግፋበት ለማለት የቀረበ አባባል ነበረ። ከጥቂት ቆይታ በኋላ ሰረገላቸው ፍጥነቱን ጨምሮ የቆነጃጅቱን ሰረገላ መቅደም እንደጀመረ የወረወረቻቸው አበቦች በአልበርት ኮት ቁልፍ አዝራር ላይ እንደተሰኩ የተመለከተችው ኮረዳ እጆቿን በማጨብጨብ ፈገግ ስትል አልበርት ተመለከታት። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ።
እናመሰግናለን።